ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳለፈን ጤዛ ጋተች አበባ በንፋስ ስትወዛወዝ ከንፈሬን አጣፈጠችው ወይን ናት አድራ ስትበስል ማርም ናት እንዲህ ያለች ወስ ድብልቅልቅ መዓዛ ወጣው ነፍሴ በዘይት ታጠበ ዝም ያልኩት ይሄ መከረም ያለ ፊደል ተነበበ ቀረፋ ማርና ሎሚ ባንድ ገንቦ ሲፈተት ጽዋውን የምትለውጥ አንዲት ዘለላን ባመስጠት ይቻላል ብዬ መስከመት ለዚያሽ ታናሽ ጽጌረዳ አንድ እርሷ ብታበቅልበት ተስፈኛ ምድር ተባለ ስለ ስዋ ምድረ በዳ ተአምረ አበባ ተአምረ ወፍ ብዬ አንድ ድርሳን ብጽፍ ጊዜ ቀለም ቢሆን ይሄን ግብረ ግጥም ለዘመን ባስተርፍ ነበር የልቤ ሰቀቀነሽ የዓይኔ ብርሃኔና ሐዘን ይበዛብኛል ከፊቴ ሳጣሽ እኔ በጣም ያስጨነቀኝ የልቤ ሰቀቀን እንባና ጎርፋለው ከዓይኖቼ ሌት ተቀን ታምር አይናፍቅ እንዲሁ እንደቀላል ነበር እንዳይጠፋን ዛሬን ጠብቅ ብየው ከአንድ ቀን በፊት ነገን ሄጄ ባየው ደስ አይል ታምር እኮ ይናፍቃል ኢየሱስ ራሱ አዳምን ካዳነው 2000 ዘመን እንደዘበት አልቋል መኛለው ደግሞ መንገድ እድሜው ቢያጥር አንድ የፍቅር ለሊት አብረን ብንቆጥር ከዓይንህ ባሻገር የመልክህን ቀጂ ልቤ ላይ ብስለው ፍቅር ብቻ ቢታይ አንድ ላይ ስንሆን መኛለው ደግሞ ጊዜ ቢያጎነብስ ትዝታም እንደሰው ለበደሉ ቢክስ በመድረ በዳ ላይ ከጽጌረዳ ጋር ንፋስ ያከሰ ትላንትን ብንደንስ ፏፏቴው አጠገብ አበባሽ ትተን የወፎቹ መዝሙር ቃናን ከልባችን ገብቶ አሳየን ውበት በፍቅር ሕይወትን አይተን ተደሰትን እኔና አንቺ ሆነን ፍቅርን ቀመስናት በዓለም ተንዠርዥረን ውበትን አየናት አሃይ ሃይ ሃይ ግሩም ናት እመኛለሁ ደግሞ ወደ ውቅያኖስ ገብቶ እንደሚሰወር ታናሽ ወንዝ ብንሆን ቅርጻችን ቢጠፋ ፍቅር ብቻ ቢታይ አንድ ላይ ስንሆን ታምር እኮ ይናፍቃል እንደ ኮከብ ሲመሽ ወጥተህ ወድሻለሁ ብትለኝ ይሄ ሌሊት ችሎ ያልፋል እውነት እልሃለሁ ተፈጥሮ እንኳን ዝም ብትል ነገር የግድ ባይሰጣት እንደ ሳኦል ሸክናለሁ የበገና ጸጋ ያጣም ይባርካል ያንተ መምጣት አበባ እንኳን ጊዜ ቀንቷት ተራራ ላይ ለመለመች
ናዝራዊት ናት ተመልከታት ከእሾሃ በተለየ ቅጠል መሳይ ክንፍ አወጣች። ታምር እኮ ይናፍቃል። ቀኑም አይመሽልኝ አንቺን ሳላወሳን በፍቅርሽ ታስሬ ቆጠርኩኝ አበሳ። ምነው ተለያይተን እንዲህ ምጨነቀው እባክሽ ነይና መኖሬን ልወቀው። ታምር እኮ ይናፍቃል። እንደ ፀሐይ ጠዋት ወጥተህ እወድሻለሁ ብትለኝ ይሄ ንጋት ችሎ ያልፋል? እውነት እውነት እልሃለሁ ተፈጥሮ እንኳን ዝም ብትል ነገሬ ግድባ ይሰጣት። እንደ ሻኦል እሸክናለሁ የበገና ጸጋ ያጣም ይባርካል ያንተ መምጣት። ታምር እኮ ይናፍቃል። በዓይኔ ማያሳየኝ ያንቺን ክፉ ለኔን ቀድመሽ መሞትን እመርጣለሁ እኔ። ካንቺ ተለይቼ ደስ ብሎኛል ኖርም ዓለም ካንቺ ጋር ናት አለዚያም አታምርም። ጊዜው ይርዘም እንጂ ማየት አይሻለሁ። ጊዜው ይርዘም እንጂ ማየት አይሻለሁ። ሞት ካለየኝ በቀር በሕይወት ያለሁ ሞት ካለየኝ በቀር በሕይወት ያለሁ ሞት ካለየኝ በቀር በሕይወት ያለሁ። በጣም አሪፍ፣ በጣም ደስ የሚል ነው። እንተዋወቅ። ይሄን ያማረ እስጢፋኖስ ሰይድ እባላለሁ። አሁን እየመጡ ካሉ አዲስ ድምፃውያን መካከል አንዱ። በጣም ደስ ይላል። ያው ምስክር ነን፣ ተመልካቹም ይመሰክራል። በጣም ደስ ይላል። እሺ መንበረ ማርያም ኃይሉ እባላለሁ። እኔ በስነ ግጥም ደግሞ ያው ጥሩ የሰራሁኝ ነው ያስባለሁ። ጥምረታችሁም ደስ ይላል፣ አቀራረባችሁም በጣም ደስ ይላል። ይህ እዚህ የምታዩት የመንበረ መጽሐፍ ነው። መንበረ ማርያም ሶስተኛ መጽሐፍሽ ነው አይደል? ሶስተኛ መጽሐፌ ነው። ከዚህ በፊት የነበሩት መጽሐፎችሽ ምን ላይ ያተኩራሉ? የጊዜ ሰሌዳና የቃል ሰሌዳ ናቸው። ይሄ የውበት ሰሌዳ ነው፣ የሁለቱ ተከታይ የመዝጊያም ጭምር ነው። የቃል ሰሌዳ የመጀመሪያው ነው፣ የጊዜ ሰሌዳ ደግሞ ሁለተኛው ነበረ። አሁን በውበት መደምደሚያውን አግኝቷል ማለት ነው። ተፈጥሮና ሰው፣ ህይወት፣ ሞት እንደዚህ አበባዎች ላይ ትኩረት ያደርጋል። እንደዚህ አይነት ግጥሞች ናቸው ያሉት። በጣም ደስ ይላል። ምን አቀባበል እንዴት ነው ይሄኛው ሶስተኛው ስታሳትሚ? ቆንጆ ነበረ። ከመጀመሪያው ሁለተኛው፣ ከሁለተኛው ሶስተኛው በአቀባበልም ከዛ በስራዎቹ መብሰል ማደግም ከሰው በሚመጣው ማስተያየት የተረዳሁት ራሴ ልቤ የሚነግረኝም ኦኬ አያቸዋለሁ ለውጦችን ከመጀመሪያው ከሁለት ሶስት እያለ ሰውም ያ ነገር ከሚነግሩኝም በመነሳት እንደሱ ጥሩ ነው ብዬ አስባለሁ። በጣም ደስ ይላል። የመጨረሻ ጥያቄ ላርገው ካለን ሰዓት አንፃር ወደፊት ምንድነው ምን እንጠብቅ ከመንበረ ማርያም? እንደ ቴዎሎጂ ነው ሶስቱም ሂደቱ ተያያዥና የሚቀጥል ነገር ነው። ይሄን ምዕራፍ ዘግተነዋል። የሰሌዳ ተዘግቷል። በሚቀጥለው ደግሞ ሌላ አዲስ ቅርጽና አዲስ ሀሳቦችን ይዤ እመጣለሁ ብዬ አስባለሁ። ከዚያ በደንብ በሰፊው እንጠብቃለን። እኛም አቀራረባችሁ የሚያምር ነበር። አንዴ ለወጣችሁ ደስ ብሎናል። ስለመጣችሁልን እናመሰግናለን። ይህ የውበት ሰሌዳ የመንበረ ማርያም ኃይሉ ሶስተኛው ስራዋ ነው። ሌሎቹንም የቃል ሰሌዳ እንደዚህ ያሉ አይደል? ከዚህ በፊት የነበሩ ሁለቱን ደግሞ ማንበብ ትችላላችሁ። ይሄንንም ጨምራችሁ እንድታነቡ ጋበዝናችሁ። ስለነበረን ጊዜ እናመሰግናለን። መልእክቶቹን ተከታትለን ደግሞ ተመልሰን እንመጣለን። አብራችሁን ቆዩ።